የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው እኛ? እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው። ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኝ የሆነ የዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታ በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎች ሆነው እንዲኖሩ ያደርጋቸዋል። አያችሁ። ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖርበት ቤት ላይ ጸሎት ቤት መስራት ነው የሚያወጣ። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ፣ ሀብቱን ብትወስድበት ይከዳሃል። እስቲ ሂድ ሀብቱን ውሰድበትና እንደሚከዳኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ፣ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉን ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰው ወደ ነበርንበትን ሀብታችን እንመልሳለን። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ፣ ራሱ ወሰደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ወድ ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዝኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቅንድብ መቀንደብ አይደለም ይሄን አስተማረ ነው የሚለው። ለምን በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ የሀብት ንብረት አገኘ፣ ይሄ ችግር የለውም እስቲ ዘርፎ ወይም ደግሞ የሆነ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንዳመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው የታወቀ ነው፣ አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ፣ በቃ ስለበበት ነው። ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አበድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይህም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሰሳዳዲ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሺየስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር ልትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ።
ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አዎ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ሕይወት መምራት ይሄን ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንድና አንድ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንድ ስላችሁ በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንድ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ሕይወታችን ላይ ማነቆ የሆነብን የዘላለም ሕይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ሕይወትን ለማውረስ ጌታ ሆይ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላልና አጠቃላይ ሕይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቅ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ሕይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይጎብኘን። ሰላም ሁኑ። ሰሞኑን እየሰማሁት ያለውት መተት ደግሞ ይገርማል። ከአካውንታችሁ ላይ 4.5 ሚሊዮን ብር ቢጠፋ ምን ይሰማችኋል? 900 ሺህ ብር ልካችሁ ለማን እንደላካችሁ ባታቁ ብሩ የት እንደሄደ ግራ ቢገባችሁ ምን ይሰማችኋል? እንደዚህ ነው እየሆነ ያለው። ሰዎች ብራቸው ከአካውንታቸው እየጠፋ ነው። እንዴት እንደጠፋ ለማን እንደላኩ አያቁም። አእምሯቸው ታስሯል። እንደው እንዴት ያለ ፈተና ላይ ነው የወደቅነው? ሰዎች ገጥሟችሁ ያውቃል ወይ? ምክንያቱም እኔና እናንተ ምድራዊውን ነገር ስናሳድ እነዚህ ሰላቢ የሆኑ ከሰይጣን ከጠንቋይ ጋር የሚሰሩ ሰዎች እኛ የማናቀው አእምሯችን ውስጥ ገብተው እኛ የማናቀውን ነገር እንድናደርግ አድርገው ገንዘባችንን እያሳጡን ነው፣ ጤናችንን እያሳጡን ነው፣ ትዳራችንን እያፈረሱት ነው፣ ስራ ቦታ እንድንባረር እያደረጉን ነውና በምድር ብቻ መኖር ሳይሆን ወደማይታየው የመንፈሳችን ክፍል ገብተን ከአምላካችን ጋር ሆነን እነዚህ ሰዎች ልንዋጋቸው ይገባል። እንደዚህ አይነት ነገር ገጥሟችኋል ወይ? እውነት ወይም የገጠመው ሰው ታውቃላችሁ ወይ? እየተሰቃየ ያለ በመንፈስ የሚያሳዝነው ደግሞ ሰዎች አይረዷችሁም። እንደዚህ አይነት ፈተና ውስጥ ስትወርቁ ይሄን እንደው አሁን ሳወራው እኔ ራሱ ሰው ምን ይለኛል ነው ያስባል። ሰውም ደግሞ ማን ያዘዋል ጨለለ ይላል እኮ ምናልባት ማለት ያልደረሰበት ሰው ማለት ሰው እየተፈተነ ነው። ሰው ፈተና ላይ ነው። ዋናው ፈተና ግን የሰራሁትን ገንዘብ አምላኬ ካላስጠበቀኝ የለም ብላችሁ እንድታስቡ፣ ድንግል ማርያም አትሰራም፣ ኢየሱስ የለም ብላችሁ እንድታስቡ ማድረግ ነውና ራሳችሁን ጠብቁ። መንፈሳዊ አቅማችሁን አጎልብቱ። ገንዘባችሁን፣ ትዳራችሁን መመስረት ብቻ ሳይሆን መጠበቅም እወቁበት። ውጊያው የሥጋ አይደለም የመንፈስ ነው። እግዚአብሔር ይርዳችሁ።